ሰላም እንደምቆያችሁ ቻናል ቤተሰቦች ከዚህ ቀደም ፋንክሽን ኦቨርሎዲንግ C++ ላይ ምንድነው የሚለውን የሚያሳይ ቪዲዮ ሰርቼላችሁ ነበር። አሁን ደግሞ በC++ ፕሮግራም ውስጥ ኢንላይን ፋንክሽን ምንድነው የሚለውን ቪዲዮ ሰርቼላችኋለሁ። አብራችሁኝ ቆዩ። In C++, we can declare a function as inline. This copies the function to the location of the function call in compile time and may make the program execution faster. በC++ ፕሮግራም ውስጥ አንድን ፋንክሽን ኢንላይን ብለን ዲክሌር ማድረግ እንችላለን። ይሄም ማለት ፋንክሽኑ ከዚህ በፊት ጀስት ዲክሌር ስናደርግ ሪተርን ታይፑን እንገልጻለን፣ ፋንክሽን ኔም፣ ከዛ ላይ ፓራሜትር ብሎኩን እንከፍታለን። ነገር ግን ፋንክሽኑ ኢንላይን ፋንክሽን ከሆነ ከፊት ለፊት ኢንላይን የምትል ኪወርድ እንጠቀምና ከዚህ ቀደም ባየነው መንገድ አንድን ፋንክሽን ዲክሌር እናደርጋለን ማለት ነው። ሶ ኢንላይን ፋንክሽን ሆነ ማለት ወይም አንድ ፋንክሽን ኢንላይን ነው ካለን ምንድነው የሚያደርገው? this copies the function to the location of the function call in compile time. በኮምፓይል ታይም ጊዜ ወይም ፕሮግራማችን ኮምፓይል በሚደረግ ጊዜ ያንን ፋንክሽን ያመጣና ኮል የተደረገበት ቦታ ላይ ኮፒ ያደርገዋል ማለት ነው። ሙሉ በሙሉ ፋንክሽኑ የያዘውን ቦዲ በሙሉ ኮል የተደረገበት ቦታ ያመጣዋል። ከዚህ በፊት ግን ምንድነው ያልነው? ጀስት ኖርማል ፋንክሽን ዲክላሬሽን ከሆነ ጀስት ኮል ሲደረግ ኮል ከተደረገበት ፋንክሽን ኮንትሮሉ ሉዝ አድርጎ ወደ ተጠራበት ፋንክሽን ይሄድና እዛ ፕሮሰስ አድርጎ ሲጨርስ ሪዛልቱን ነው ሪተርን አድርጎ የሚመለሰው። ነገር ግን በኢንላይን ፋንክሽን ጊዜ ምንድነው የሚያደርገው? ልክ ኢንላይን ፋንክሽን ኮል በሚደረግ ጊዜ ለምሳሌ ሜን ፋንክሽን ላይ ሆነን ኮል ስናደርገው ምንድነው የሚያደርገው? እዛ ፋንክሽን ውስጥ ያለውን ነገር ኮፒ አድርጎ ወደ ተጠራበት ወይም ወደ ሜን ፋንክሽን ያመጣና እዛው እንዳለ አድርጎ ራን ያደርጋል ማለት ነው። ይሄ ሁሉ የሚሆነው በምን ጊዜ ነው? በኮምፓይል ታይም ነው። ወይም ፕሮግራሙ ልክ እኛ ራን ስናደርግ ፕሮግራሙ አውትፑት ከመስጠቱ በፊት ኮምፓይል ይደረጋል። በዛ ታይም ይሄ ፕሮሰስ ይካሄዳል ማለት ነው። ሶ የኢንላይን ፋንክሽን ፕሮግራማችን በጣም ኤክስኪዩሽኑ ፋስት እንዲሆን ያግዘናል ማለት ነው። To create an inline function we use the inline keyword. For example, አሁን አንድ የኢንላይን ፋንክሽንን ክሬት የምናደርግ ከሆነ የራሱ ሲንታክስ አለው። ሶ ከዚህ በፊት የምናውቀው ላይ አንድ አድ የምናደርገው ነገር ቢኖር ኢንላይን የምትለውን ኪወርድ ከሪተርን ታይፑ አስቀድመን እንጠቅሳለን። እዚህ እንደምትመለከቱት አስቀድመን ኢንላይን እንላለን፣ ኔክስት ስፔስ እንሰጥና ሪተርን ታይፑን እንገልጻለን። ፋንክሽኑ መጨረሻ ላይ ምንድነው ሪተርን የሚያደርገው ታይፑን እንገልጽና ኔክስት ስፔስ አድርገን ፋንክሽን ኔሙን እንቀጥላለን ማለት ነው። ሶ ቫሊድ የሆነ አይዴንቲፋየር በመጠቀም ፋንክሽን ኔም እንሰጣለን። ኔክስት ብራኬት ውስጥ ፓራሜትሮቹን እንጠቅሳለን። አንድ ከሆነ አንድ፣ ኢምፒቲ ከሆነ ኢምፒቲ፣ ከአንድ በላይ ከሆነ ጀስት እዛ ጋር በኮማ እየለያየ እናስቀምጥና ኮዱን ብሎኩ ስር እናስቀምጣለን። ስኮፓችን እናስቀምጠን በዚህ መልኩ ከፍተን ኮዱን ከውስጥ እናስቀምጣለን ማለት ነው። ስለዚህ በኢንላይን ፋንክሽን ጊዜ ምንድነው የምናደርገው ማለት ነው? ኢንላይን የምትለውን ኪወርድ ከፋንክሽን ዴፊኒሽን ወይም ከፋንክሽን ዲክላሬሽን በፊት እንጠቀማለን ማለት ነው። እሺ አሁን የኢንላይን ፋንክሽን C++ ፕሮግራም ውስጥ እንዴት እንደሚሰራ አንድ ኤግዛምፕል ተጠቅሜ ላሳያችሁ። በዚህ በኩል እንደምታዩት ሲምፕል የሆነ አንድ የC++ ፕሮግራም ነው። እዚህ ሜን ፋንክሽናችን አለ። ሶ ሜን ፋንክሽን ውስጥ እዚህ ጋር እንደምትመለከቱት አንድ ሲምፕል የሆነ የኢንላይን ፋንክሽን የሚጠቀም የC++ ፕሮግራም ነው። ሶ ላይክ የሲንታክሱን እዚህ ጋር ማየት ትችላላችሁ። ከኖርማል ፋንክሽን ዲክላሬሽን ወይም ዴፊኒሽን የሚለየው በምንድነው? እዚህ ጋር ኢንላይን ብለን አስቀድመን እንጠቀማለን። ኔክስት የፋንክሽን ሪተርን ታይፑን እዚህ ጋር እንጠቅሳለን። በዚህኛው ኬዝ ቮይድ ነው። ኔክስት የፋንክሽኑን ስም እንጠቅሳለን። ዲስፕሌይ ነም ነው። ሶ ስንት ፓራሜትር ይቀበላል? አንድ ፓራሜትር ኢንቲጀር ታይፕ የሆነ ይቀበላል ማለት ነው። ሶ ቦዲያችን እዚህ ጋር አለ፣ ብሎኩ ስኮፑ እዚህ ተከፈተ፣ እዚህ ጋር ተዘጋ። ከውስጥ አንድ ስቴትመንት ብቻ አለው። ሶ ይሄኛውን ፕሮግራም ራን በምናደርግ ጊዜ ኤክስኪዩሽናችን ከሜን ፋንክሽን ይጀምራል። ሜን ፋንክሽን ላይ ይጀምርና እዚህ ጋር እንደምታዩት የመጀመሪያ ስቴትመንት አለ። ሶ የመጀመሪያው ስቴትመንት ምንድነው? ዲስፕሌይ ነም የሚባለውን ፋንክሽን ኮል አደረግን። አሁን ከዚህ ቀደም በነበረው ኤክስኪዩሽን ወይም ፋንክሽኑ ኢንላይን ባይሆን ምንድነው የሚያደርግልን? ልክ ይሄ ኮል ሲደረግ ከኤክስኪዩሽኑ ከሜን ፋንክሽን ኮንትሮሉ ሉዝ ይሆንና እዚህ ፋንክሽን ላይ ሄዶ እዚህ ካለቀ በኋላ ነው ተመልሶ ወደዚህ ጋር የሚመጣው ማለት ነው። ነገር ግን በኢንላይን ፋንክሽን ጊዜ ልክ ይሄኛው ፋንክሽን ወይም ኢንላይን የሆነው ፋንክሽን ኮል በሚደረግ ጊዜ ወደዚህ ሳይሆን ሄደው እዚህ ጋር ያለውን ስቴትመንት ቦዲውን አጠቃላይ ያመጣና እዚህ ጋር ኮፒ ያደርገዋል ማለት ነው። እዚህ ጋር እንደምታዩት ልክ ዲስፕሌይ ነም ኮል ተደረገ 5 ወደዛ ተላከ። ሶ በዚህ ጊዜ ኮምፓይል በሚደረግ ጊዜ ምንድነው የሚሆነው? ጀስት ኢንሳይድ ምንድነው ሀፕን የሚያደርገው? የኢንላይን ፋንክሽኑ ቦዲ
ኮፒ ተደርጎ ወደ ሜን ፋንክሽን ይመጣል ማለት ነው። አሁን የኢንላይን ፋንክሽኑ ቦዲ ምንድነው? ሲያውት ነም ኢንድድ። ሶ ይሄኛውን ቦዲውን ኮፒ ያደርግና በዚህኛው ቦታ ሪፕሌስ ያደርገዋል ማለት ነው። እዚህ ጋር እንደምታዩት ልክ እችኛዋ ኤክስኪዩት ትደረጋለች። ኔክስት ሴሚኮለን ይሄ ልክ እንዳለቀ አሁንም ዲስፕሌይ ነም 8ን ይልካል ማለት ነው። ሶ በዚህ ጊዜ አሁንም ኮል ሲደረግ ኮል የተደረገው ኢንላይን ፋንክሽን ነው። ኢንላይን ፋንክሽን ስለሆነ ኮንትሮሉ ከሜን ፋንክሽን አይወጣም ማለት ነው። በሌላ ጊዜ ቢሆን ግን ኢንላይን ካልሆነ ፋንክሽናችን ኮንትሮሉ ከሜን ፋንክሽን ሎዝ ያደርግና ወደ ተጠራው ፋንክሽን ሄዶ እዛው ፕሮሰስ አድርጎ ሪዛልቱን ነው ሪተርን የሚያደርገው። ነገር ግን በዚህ ኬዝ ዲስፕሌይ ነም ኮል ተደረገ። ኮል ሲደረግ ግን ይሄኛው ፋንክሽን ምንድነው? ኢንላይን ፋንክሽን ነው። ሶ ኢንላይን ፋንክሽን ከሆነ ቦዲውን ሙሉ በሙሉ ኮፒ ያደርግና ወደ ሜን ፋንክሽን ያመጣዋል። በዚህ መልኩ ኮፒ አድርጎ እዚሁ ያመጣውና ኮንትሮሉ ከሜን ፋንክሽን ሳይወጣ ሲያውት ነም በዚህኛው ኬዝ የተላከችው ነም ስንት ናት? 8 ናት ማለት ነው። ሶ 8 አውትፑታችን ላይ ትወጣለች። ሶስተኛ ልክ ሴሚኮለን ይሄ እንዳለቀ ዲስፕሌይ ነም ሶስተኛ ልክ ይሄኛው ላይን እንዳለቀ ዲስፕሌይ ነም አሁንም ኮል ተደረገ 666 ወደዛ ፓስ ይደረጋል ማለት ነው። ሶ በዚህ ኬዝ አሁንም ፋንክሽኑ ኢንላይን ነው። ኢንላይን ስለሆነ የዚህኛውን ኢንላይን የሆነውን ፋንክሽን ቦዲ ኮፒ አድርጎ ወደ ሜን ፋንክሽን ይመጣል ማለት ነው። ሶ በዚህ መልኩ ኤክስኪዩሽኑ ፋስት እንዲሆን ማድረግ እንችላለን። ነገር ግን ሁለቱም በጣም መለየት ይኖርብናል። ኢንላይን ያልሆነ ፋንክሽን ከሆነ ምንድነው የሚሆነው? ኮንትሮሉ ከሜን ፋንክሽን ሉዝ ይደረጋል። ወይም ኮል በምናደርግ ጊዜ ኮምፕሊትሊ ኤክስኪዩሽኑ ይወጣና ኮል ወደ ተደረገበት ቦታ ሄዶ ከሰራ በኋላ ነው ተመልሶ የሚመጣው። ነገር ግን በኢንላይን ፋንክሽን ጊዜ ምንድነው የሚሆነው? ጀስት ኮል በምናደርግ ጊዜ ኢንላይን ፋንክሽኑ በቦዲው ውስጥ የያዘውን ኮንተንት ወይም ስቴትመንት በሙሉ ኮፒ ያደርግና ወደ ሜን ፋንክሽን ያመጣዋል። ሶ ከዚህ ሳይወጣ ኤክስኪዩት ይደረጋል ማለት ነው። ስለዚህ ይሄ ሁሉ የሚሆነው በምን ጊዜ ነው? በኮምፓይል ታይም ወይም ፕሮግራማችን ኮምፓይል በሚደረግ ጊዜ ሀፕን የሚያደርግ ነው። ሶ በዚህ መሰረት ኢንላይን ፋንክሽንን በመጠቀም ፕሮግራማችን ኤክስኪዩሽን ታይሙ እንዲጨምር ማድረግ እንችላለን ወይም ፋስት እንዲሆን ማድረግ እንችላለን። አሁን ይሄን የኢንላይን ፋንክሽን የሚያሳይ ወይም ራሱን ፕሮግራሙን ጀስት ኮድ ጽፈን እንመልከት። እሺ አሁን እዚህ ጋር የኢንላይን ፋንክሽን ኮንሰፕትን የሚያስረዳ ሲምፕል ፕሮግራም ጽፌላችኋለሁ። አሁን ይሄኛው ፕሮግራም እንዴት ነው ኦፕሬት የሚያደርገው የሚለውን እንመልከት። እዚህ ጋር ከላይ እንደምታዩት የኢንላይን ፋንክሽን ዲፋይን ተደርጓል። ይሄም ኢንላይን የምትለውን ኪወርድ በመጠቀም ላይክ ሲንታክሱ ላይ ቅድም እንዳሳየዋችሁ ኢንላይን የሚለውን ኪወርድ እንጠቀምና ስፔስ ሰተን የፋንክሽኑ ሪተርን ታይፕ ምንድነው እንጠቅሳለን። አሁን በዚህኛው ኬዝ ጀስት ቮይድ ነው። ይሄ ማለት ይሄ ፋንክሽን ምንም ሪተርን አያደርግም ማለት ነው። ይሄም ኮል ወዳደረገው ፋንክሽን ሪተርን አያደርግም። ሌላኛው ደግሞ ከቮይድ ወይም ከሪተርን ታይፕ ቀጥሎ ስፔስ እንሰጥና የፋንክሽኑን ኔም እንጠቅሳለን ዲስፕሌይ ነም። ከዛ በኋላ ብራኬት ውስጥ ነምበር ኦፍ ፓራሜትሩ ውስጥ ዲፋይን ይሆናል። ብራኬት ውስጥ ነምበር ኦፍ ፓራሜትሩ ዲፋይን ይሆናል። ሶ በዚህኛው ኬዝ እንደምናየው ታይፑ ኢንት ነው። ነም የሚባል ፓራሜትር ወደ ውስጥ ይቀበላል ማለት። እዚህ ብራኬት ውስጥ ደግሞ ወደ ፋንክሽኑ ፓስ የምናደርገውን ፓራሜትር እንጠቅሳለን። ሶ እዚህ ጋር አንድ ፓራሜትር ነው ያለን፣ ታይፑ ደግሞ ኢንቲጀር ነው። ሶ እንደዚህ አድርገን ጠቅስና ቦዲ እንከፍታለን ማለት ነው፣ ወይም ስኮፑን እንገልጻለን። እዚህ ጋር ከፈትን፣ እዚህ ጋር ዘጋን። ሶ እዚህ ቦዲ ውስጥ ደግሞ ምን አለ? አንድ ስቴትመንት አለ፣ ሲንግል ስቴትመንት አለ፣ ሲአውት ነም ኢንድል የሚል ስቴትመንት አለ። ሶ ልክ ይሄኛው የኢንላይን ፋንክሽን ኮል በሚደረግ ጊዜ ከየትም ቦታ ሊሆን ይችላል። አሁን በዚህኛው ኬስ ጀስት ሜን ፋንክሽን ውስጥ ነው ኮል ያደረግነው። ዲስፕሌይ ነም ዲስፕሌይ ነም ዲስፕሌይ ነም እያልን ሶስት ቦታ ላይ ኮል አድርገናል። ሶ ሶስቱም ጋር የሚለያየው ምንድነው? ጀስት ፓስ የምናደርገው የፓራሜትር ቫልዩ ነው የሚለያየው ማለት ነው። እዚህኛው ጋር 5 ነው ፓስ የምናደርገው፣ እዚህ ጋር 8፣ እዚህ ጋር 666ን ፓስ እናደርጋለን። ሶ እዚህ ሜን ፋንክሽን ውስጥ የኢንላይን ፋንክሽኑን ኮል ስናደርግ ምንድነው የሚሆነው? የኢንላይን ፋንክሽኑ ቦዲ ውስጥ ያለው ስቴትመንት በሙሉ ኮፒ ተደርጎ ወደ ሜን ፋንክሽን ይመጣል ማለት ነው። ከዚህ በፊት ስናይ የነበረው እንዴት ነው? ልክ አንድ ፋንክሽን ኮል ሲደረግ ፋንክሽኑ እዚህ ጋር ኢንላይን ባይሆን ልክ ኮል ስናደርገው ምንድነው የሚሆነው? ኮንትሮሉ ከሜን ፋንክሽን ይወጣል። ይሄም ማለት ኤክስኪዩሽኑ ከዚህ ይጀምራል። ነገር ግን ልክ አንድ ፋንክሽን ኮል ሲደረግ ኤክስኪዩሽኑ ከዚህ ይወጣና ወደ ተጠራው ፋንክሽን ኤክስኪዩሽኑ ይሄዳል ማለት ነው። ሶ እዛ ይሄድና እዛ ውስጥ ያለውን ቦዲ በሙሉ ኤክስኪዩት ካደረገ በኋላ ተመልሶ ወደ ሜን ፋንክሽን ይመጣል። ሶ ኢንላይን ፋንክሽን ካልሆነ ጀስት ኖርማል ፋንክሽን ዴፊኒሽን ከተጠቀምን ጀስት ሁሌም አንድን ፋንክሽን ኮል ስናደርግ ሜን ፋንክሽን ላይ ኮንትሮሉ ሉዝ ይሆናል ማለት ነው። አሁን በዚህኛው ኬስ ጀስት ፕሮግራሙን ራን አድርገን እንመልከት።
እዚህ ጋር እንደምታዩት አውትፑታችን ላይ 5 8 እና 666 አውትፑት ላይ ፕሪንት ሆነ። ሶ ይሄኛውን ልክ ራን በምንለው ጊዜ ኤክስኪዩሽናችን ከሜን ፋንክሽን ይጀምራል። ሶ እዚህ ጋር ኮመንት ላይን አለ። ኮመንት ላይኑ ስኪፕ ይደረግና ዲስፕሌይ ነም ብለን 5ን ወደዛ ፓስ አደረግን ማለት ነው። ሶ ዲስፕሌይ ነም የሚባል ፋንክሽን ኮል ተደረገ። ይሄኛው ፋንክሽን ምን አይነት ፋንክሽን ነው? ኢንላይን ፋንክሽን ነው። ሶ በኢንላይን ፋንክሽን ጊዜ ምንድነው የሚሆነው? የፋንክሽኑ ቦዲ ውስጥ ያለው ስቴትመንት በሙሉ ኮፒ ተደርጎ ወደ ሜን ፋንክሽን ወይም ኮል ወዳደረገው ፋንክሽን ይመጣል ማለት ነው። ሶ በዚህኛው ኬዝ ጀስት የዚህኛው የኢንላይን ፋንክሽን ቦዲ ምንድነው? ሲአውት ነም ኢንድል ነው። ሶ ይሄኛው ማርክ ያደረኩት ኮፒ ተደርጎ ወዴት ይመጣል ማለት ነው? ወደ ሜን ፋንክሽን ይመጣል። ሶ እዚህ ጋር ይመጣና 5 ለማን ይሰጣል? ለነም ይሰጣል። ሶ ሲአውት ነም ስትነው አሁን በዚህኛው ኬዝ 5 ነው። ሶ አውትፑታችን ላይ 5 ፕሪንት ይሆናል። ኔክስት ሴሚኮለን ይልና አሁንም እዚህ ጋር ኮመንት ላይኑ ስኪፕ ይደረጋል። አሁንም ዲስፕሌይ ነም ኮል ተደረገ። ወደዛ ፓስ የምናደርገው ቫልዩ ስንት ነው? 8 ነው። ሶ ይሄ ኮል ሲደረግ አሁንም ፋንክሽኑ እዚህ ጋር ይታያል። ሶ ኢንላይን ፋንክሽን ነው። ኢንላይን ፋንክሽን ነው ማለት የዚህኛው ቦዲ ውስጥ ያለው ስቴትመንት በሙሉ ኮፒ ተደርጎ ወደ ሜን ፋንክሽን ይመጣል ማለት ነው። ሶ በዚህ ጊዜ ዲስፕሌይ ነም 8 ነው። ሶ ሲአውት 8 ሁለተኛ ላይ ይወጣል። አሁንም ሴሚኮለን እንዘጋና ሶስተኛው ይሄ ኮመንት ላይን አሁንም ስኪፕ ይደረጋል። ዲስፕሌይ ነም አሁንም የኢንላይን ፋንክሽኑ ኮል ተደረገ። ኮል ሲደረግ የዚህኛው ቦዲ በሙሉ እዚህ ጋር ይመጣና ኮፒ ይደረጋል ማለት ነው። ሶ ሲአውት ነም ስንት ነው? አሁን እዚህ ጋር 666 አውትፑታችን ላይ በዚህ መልኩ እናያለን ማለት ነው። እሺ አሁን የኢንላይን ፋንክሽን ዴፊኒሽንን እና የኖርማል ፋንክሽን ዴፊኒሽንን ልዩነቱን ኮንሰፕቱን ጀስት ሰመራይዝ አድርጌ ልንገራችሁ። በኢንላይን ፋንክሽን ጊዜ ምንድነው የሆነው? ጀስት ሜን ፋንክሽን ውስጥ ሊሆን ይችላል ኦር ሌላ ቦታ ፋንክሽኑ ኮል ሲደረግ ኢንላይን ፋንክሽኑ ኮል ሲደረግ ቀጥታ ምንድነው የሚሆነው? እዛ ቦዲ ውስጥ ያለው ወይም የኢንላይን ፋንክሽኑ ቦዲ ውስጥ ያለው ስቴትመንት በሙሉ ኮፒ ተደርጎ ወደ ተጠራበት ቦታ ይመጣል ማለት ነው። በኢንላይን ፋንክሽን ጊዜ የሚሆነው እንደዚህ ነው። ነገር ግን በኖርማል ፋንክሽን ጊዜ ለምሳሌ እቺኛውን ኢንላይን የምትለውን እንደዚህ ባጠፋት በኖርማል ይሄውን ኖርማል ፋንክሽን ዴፊኒሽን ነው። ሶ በዚህ ጊዜ እዚህ ሜን ፋንክሽን ውስጥ ለምሳሌ ዲስፕሌይ ነም 5 ብለን ጠራን። ሶ እዚህ ጋር በምንጠራ ጊዜ ኮንትሮሉ ቀጥታ ከዚህ ይቋረጣል ማለት ነው። ወይም ኤክስኪዩሽኑ ከዚህ ከሜን ፋንክሽን ይወጣና ወደ ተጠራበት ቦታ ሄዶ እዛው ያለውን ስቴትመንት በሙሉ ኤክስኪዩት ካደረገው በኋላ ሲጨርስ ቦዲው እዚህ ጋር ስኮፑ ሲያልቅ ተመልሶ ወደ ሜን ፋንክሽን ይመጣል። በኖርማል ፋንክሽን ዴፊኒሽን ጊዜ እንደዚህ ነው ኦፕሬት የሚያደርገው። ነገር ግን ኢንላይን ፋንክሽን ሲሆን በኢንላይን ፋንክሽን ጊዜ ምንድነው የሚሆነው? ላይክ እዚህ ጋር ፋንክሽኑ ኮል ሲደረግ ኮንትሮሉ ከሜን ፋንክሽን አይወጣም። እዚሁ እንዳለ ኮል የተደረገውን የኢንላይን ፋንክሽን ቦዲ ውስጥ ያለውን ስቴትመንት በሙሉ ኮፒ ያደርግና ወደዚህ ወደ ሜን ፋንክሽን ያመጣዋል ማለት ነው። ሶ በዚህ መልኩ ሁለቱን መጠቀም ትችላላችሁ። በኢንላይን ፋንክሽን ላይ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አኑሩልኝ። በቀጣይ በሌላ ቪዲዮ ወደ እናንተ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።